ስራ የሰሩ ሰዎች ልደታቸው ሌላ ያከብርላቸዋል። ስራ ያልሰሩ ሰዎች ደግሞ ልደታቸው ራሳቸው ነው የሚያከብሩት። መጋቢ ሐዲስ እሸቱ አለማየሁ መጋቢ ሐዲስ ማለት ምን ማለት ነው? አንዱ ቋንቋ ጠጠረ ሲልብህ በተመሳሳይ ቋንቋ ልታበራራው ትችላለህ። ተዋህዶን ለማብራራት ግን ተመሳሳይ ቃል የለም። ብፁዕ ጳጳሱና በአንድ የተለየ እንግዳ የእስራኤልና የኢትዮጵያ ባንዲራ መጀመሪያ ብሔራዊ መዝሙሩ እየተዘመረ ይሰቀላል። በእሱ ስነ ስርዓት ነው ጉዞ የሚጀምረው። ከዚያ በክርስቶስ አንድ ሆኖ የሄደው አካል ይሄ ኮከብ ያለው ነው የሌለው ነው የሚል ጭቅጭቅ ተፈጠረ። ትግራዋዩ ጭንቅላት ከመቀሌ እንዳይወጣ፣ የአማራው ጭንቅላት ከባህር ዳር እንዳይወጣ፣ የኦሮሞ ጭንቅላት ከወለጋ ካሩስ እንዳይወጣ፣ የሶማሌ ወንድሜ ከጅጅጋ አልፎ እንዳያስብ ድንበር እንደ 6 ኪሎ አንበሳ በብረት አጥረን ያመለካከት እስረኛ ጥገኛ አደረገ። ከዚህ የሚሄዱት ምዕመናንና እንትኖቹም አገልጋዮቹ እዛ አካባቢ ላይ ቤተ ክህነትን ወክለው የሚንቀሳቀሱ ሰዎችም ሳያቸው የሆነ ፍራንክ የሚያሯሩጡ እንጂ እውነቴን ነው ማለት እንደ አሜሪካ ዶሮ ወጥ አመት ፍሪጅ እየተቀመጠ ሞቅ እያደረገ የሚጠዘጥ ስድ መሳደብ ይችላል። ቅባ ቅዱስን ማን ነው የሚያዘጋጀው? እንዴት ነው? ማን ነው የሚነካው? በማን እጅስ ነው ሊቀባ የሚችለው ነገር? ሲቸበቸባ $5 እዛ አይቻለውና ከፖለቲከኞቹ ይልቅ እኮ ልዩነቱን ያሰፉብን እኮ የሃይማኖት ሰዎች ናቸው። ማህበራዊ ሚዲያው የመሳሰሉት የብሽሽቅ ፖለቲካው ፖለቲከኞቹ ሰፈር ብቻ ሳይሆን በተለያዩ የእምነት ተከታዮች ካናዳ፣ አውስትራሊያ ብትሄድ እኛ ቀድሰን ስንወጣ ፕሮቴስታንቶች ወንድሞቻችን ይገባሉ ወይም እነሱ ሲወጡ እኛ ልንገባ እንችላለን።